ችግር አለው? ምን ችግር አለው? እና ጥቃት ላይ ሆነን ፓወርለስ ሆነን ድምጻችን ታፍኖ ጸጥ ብለን እንድንሞት መቃብረን እንድንወርድ ነው የምትፈልጉት? አዛ ህብረተሰብ ይህንን ሙቭመንት እንቃወማለን ያለንበት ምክንያት ከኋላው ብዙ ነገር አለ። ለተጠቃው ግን እየኖርን ነው፣ እየጮህን ነው፣ ሲስተም ገብተን እያስተካከልን ነው። እውነት አጀንዳው ሌላ ነው፣ ቢሃይንድ አጀንዳው ሌላ ነው። አለቅ አጀንዳ ይኸውልሽ፣ የዮርዲ አጀንዳ እኔ እኮ ልንገራችሁ፣ የዮርዲ እኮ አጀንዳ በምን መጣች? በእነዚህ በተጠቁት ሰዎች መጣች። በተለይ ጴንጤዎች፣ በተለይ ፕሮቴስታንቶች እናንተ እኔ ኦርቶዶክስ ሆኜ ነው ያደግኩት ባይዘወይ እና ምን ስባል ነበረ? የድመት ስጋን የሚያቆርቡት እነዚህ ብር ይረጭላቸዋል። ልክ አሁን እንደዚህ ናቸው ጀርባቸው እንደሚባለው። አቤት ጀርባቸውን እንዳትሳሙ እየተባለ እኔ ኖ አይ ሃቭ ቱ ሲ ኢት ፎር ማይሰልፍ። የትኛው መንገድ ነው ለእኛ ለማህበረሰቡ የሚጠቅመው የሚለውን ነገር አስልተሽ አስበሽ ከዛ አይ በዚህ መልኩ ደግሞ ብታዩት እናንተ ብለሽ ሐሳብሽን ብታቀርቢ ጥሩ ነው። መሰረቱን ያን አድርገሽ ምናልባት እሱ ያነሳችሁ የተሳሳተ ነገር ካለ ይኸው ለዚህ ሐሳቧ ለመለስ ብለሽ ከመለሽ ጥሩ እሰየው። ግን ያው ኦልሬዲ ቅድም በጣም ረጅም ደቂቃ ስላወራሽ ምናልባት አንቺ ጋር ደቂቃ ገደብ ላስቀምጥና ወይንም አጠራ አድርገሽ ሐሳብሽን ግለጭሽ። ቀጥያውን እግዚአብሔር ይባርክ። ቤላ አንድ ደቂቃ ነው ማውራው፣ ከዛ በኋላ አወራ። ሜሪና ተባረኪልኝ። በጣም እሷም ቲጂ ስላነሳችሁ ብቻ ሳይሆን በብዛት እየተባለ ስለሆነ ለማጥራት ፈልጌ ነው። ፐርሰናሊ ሄሉ ስላልሽ እኔን ስሜን ስለጠራሽ ማለት ነው። እኔ አንደኛ አማኝ ነኝ፣ እንደነገርኩሽ 20 ዓመት ፕሮቴስታንት ወንጌል አማኝ ነኝ። በቀል እግዚአብሔር ነው እንጂ የሰው አይደለም። እኔ ይቅርታ በማድረግ ማመን ሴት ነኝ። ይቅርታ ባለማድረግ በቀለኛ ከሆንኩ ከአምላኬ ጋር ከእግዚአብሔር ጋር ሪሌሽንሺፕ የለኝም ማለት ነው። ሶ ከእግዚአብሔር ጋር ያለኝ ሪሌሽንሺፕ ማጣት ስለማልፈልግ ሂሊንግ ጆርኒ ላይ ያለፍኩ ሴት ነኝ። እሺ ለብዙ ዓመት 11 ዓመቴ ነው ብቻ ልጆቼን ሳሳድግና 4-5 ዓመቱን ሂሊንግ ጆርኒ ላይ ነበርኩ። ከአንዴም 2 ቴራፒ ወስጃለሁ። እሺ የሚያስቆጣኝ ምንድነው? ሂድን የሚደረገው ነገር ነው። በቃ ይሄ ፕሮቴክት ህዝባችን ፕሮቴክት የሚያደርገው ነገር ነው እንጂ ቪክቲም እንትን ስለሆንኩም አይደለም። ቪክቲም ሜንታሊቲ ቢኖረኝ ኖሮ ማዚጋ መጥቻ አንቺ ጋር አለቅስ ነበር። ባካችሁ ስሙኝ ነበር። ያ ሰዓት አልፏል። እሺ እሱ ላይ አይደለም አሁን ያለሁት። እኔ የምንም በቀል ደግሞ የለኝም። እኔ ከወንድሞቼ ጋር በሰላም ማውራት የምችል ሴት ነኝ፣ እግዚአብሔር ይመስገን። ኦኬ ችግር ቢኖርብን ኖሮ ችግር ያለባቸው ሰዎች ከወንዶች ጋር ማውራት አይችሉም። እኔ ከወንዶች ጋር በደንብ ማውራት እችላለሁ። ሁሉም ወንድ አንድ ነው አልልም። ለምን? ከትራማዬ ስለዳንኩ። በፊት ግን ትራማ ቁስሌ ላይ ያለው ብታወሪ ኖሮ ወንድ ሁሉ አንድ ነው ልሽ ነበር። ለምን? በባሌ አይን ስለማያቸው ስለነበረ። ሶ ለራሴ ቤተር ሚ መሆን ስላለብኝ ትራማ ወደ ልጆቼ ማስተላለፍ ስለሌለብኝ ገባሽ? በቴራፒ ያለፍኩ ሴት ነኝ። አሁንም ገና ብዙ እየሰራሁባቸው ያለው ነገሮች አሉ። ስሜታዊ የሚያደርገኝ ደግሞ ሰው ስለሆንኩ ነው። ስሜት አለኝ። ስሜት ውስጥ ቁጣ አለ፣ ንዴት አለ፣ የተለያዩ ሪአክሽኖች ታረጊያለሽ። ዲስ ኢዝ ኖርማል። ዊ ዶንት ሃቭ ቱ ስሜታችንን ማፈን። ኦኬ። ስለዚህ ሁሉም እንደዛ አይደለም። ሰዎችን ዝም ብላችሁ ዲያግኖሲስ አታድርጉ። ሳይኮሎጂም ተማሪ ልትሆኚ ትችላለሽ። ምንም you don't have to diagnose, you don't know የኛን እንትን መንገድ አንዳንዶቻችንን። ኦኬ። ሶ ሌሎቻችሁም ከትራማቸው የተነሳ ነው ጥቃት ላይ አልፈው ስለነበር። ታዲያ ጥቃት ላይ አልፈንኛ ጥቃት ልክ አይደለም ብለን ብንጮ ምን ችግር አለው? ምን ችግር አለው? እና ጥቃት ላይ ሆነን ፓወርለስ ሆነን ድምጻችን ታፍኖ ጸጥ ብለን እንድንሞት መቃብረን እንድንወርድ ነው የምትፈልጉት? አዛ ህብረተሰብ ጥቃት የደረሰባት ሴት ጥቃት የደረሰበት ሰው ወጥቶ ጥቃት ደርሶብኝ ነበረ አመ ሰርቫይቨር ሌሎቹ ደግሞ አይጠቁ ቢባል ምን ችግር አለው? እኔ የፌቨንን እንደ ልጅ ነው ማያት ያሰረታ ሴት ልጅ አለችኝ። ኦኬ ከሷ ያነሰች ልጅ ናት የሞተችው። አይ ፊል የልጅ መደፈርና መሞት አይ ፊል። እንዴት ነው ፊልም ማታደርጉት እናንተ? የግድ ጥቃት ውስጥ ማለፍ አለባችሁ ፊልም ለማድረግ? this is very wrong። ጥቃት ውስጥ ስላለፍሽ እንደውም ስለነሱ ስለሞቱትና ስለተደፈሩት ስለተጠቁት ነው ወይስ ስለራስሽ ነው የምትጮኸው? ስለራሴ አይደለም የምትጮኸው። እኔ እግዚአብሔር ፈውሶኛል። እኔ እግዚአብሔር ይመስገን I'm working on myself። የምጮኸው በእኛ ህብረተሰብ ላይ
ዲፌንድ እያደረገ አጥቂን እየታፈነ እንክብካቤ እየተደረገለት አቢዩዘር እየተንከባከባችሁ ያላችሁ ሰዎች እረፉ ነው እያልኩ ያለሁት እኔ። ድምጻችን ይሰማ ለእንትላሉ ድምጽ ይሰማ ነው። እንዴት ያወራል? እሺ በቃ አቆም ያል ቴንክ ዩ ሲስ አመሰግናለሁ። እሺ ሲስ ወንድም አንድ ሰው እንዴት ይናል ሰዓት ወይ ሰዓት ስጠና በሰዓት ህሉዬ እንዳትሄጂ እሺ እንዳትሄዱ እናቶች እሺ ቴንኪው አጠር አድርጌ ነው የምናገረው እሺ አጠር አድርጉት ግን እንትን ነገሮችን ከሚደጋገም ኮንስትራክቲቭ ይቅርታና ግን ምንም ሀሳቡ ላይ እያወራ አይደለም ሰው እኔ ግራ ገብቶኛል አንዳንዴ ነው እየገባችሁ እኔ ሀሳቡ ላይ አወራለሁ ሀሳቡ ላይ ለምንድን ነው ማውራት ያቃታል ሌላ ሀሳቡ ላይ ታውራት ሀሳቡ ላይ ታውራት ሁላችሁም ትሰማን አድቮኬት ታርጉ ወይ ትሰማን ቻሌንጅ አርጉ ማውራት ብቻ ነው የሚፈልጉት የሰው ማዳመጥ አይፈልጉም እኛንም ሀሳብ አይሰሙም እኮ ይሄ እኮ ነው በቃ እያየን ያለን እሺ እንዴት ናችሁ ደህና ናችሁ ወይ እሺ አንድ ነገር ልንገራችሁ ሁላችንም with all respect መነጋገር አለብን ኢሞሽናል ሳንሆን ነገር ግን ተከባብረን በቃ ኦኬ ይሄ ነገር የመጣው አንድ ነገር ልንገራችሁ አሁን ሰላማዊት ስትናገር ነበር ስለጸጋ እኔ የምናገረው actively with women lawyers and law enforcement እሰራለሁ እሺ በተጠቁት ሙቭመንቱ ስለመጣ አይደለም ኦኬ ነገር ግን የእህቶቼ የወንድሞቼ ነገር ግድ ስለሚለኝ actively diligently የሰራሁት ነገር ነው አሁን ጸግዬን ዋና አናገርያታለሁ አሁን ልብ እንድትሉ የምፈልገው ነገር አለ እሺ እናስተውል ዛሬ እየተጮኸ ያለንበት ነገር ከቀነኒ ጉዳይ ሌላ በሙሉ እስር ቤት ናቸው ያሉት they're due on process ኦኬ ተፈርዶባቸዋል አሁን የሚያስጮኸን ምንድነው ላይፍ ታይም ይደረግላቸው እየተባለ ነው ኦኬ the only thing የቀነኒዬ ብቻ ነው አሁን ውጪ ያለው እሺ ሁሉ ነገር እናደርግ እያስተዋልን እናደርግ እኔ አሁን ለሁላችሁም አዌርነስ መሰጠው ምንድነው ትክክል ናችሁ ለተጠቁት እንጩ ለተጠቁት ለተጎዳው ነገር አንድ ላይ የሆነ መፍትሄ አድርገን እንጩ እየተባባልን ነው ግን ማነው ይሄንን ነገር እየሄደ ሚጮኸው ብለን ደግሞ ቆም አድርገን አጀንዳው ምንድነው ነው ከኋላ አሁን ትጂዬ ስትነግረን with all respect እኔ am a new user TikTok እኔ ቲክቶከር ሰው አይደለሁኝም እግዚአብሔር ግን ያኛል ለምናገረው ነገር አሁን ግን የመጣው ሙቭመንት እኛን እያጋደለን ነው እኛን እርስ በርስ እንዳንከባበር እያደረገን ነው ተሳዳቢ ትውልድ እየወጣ ነው ስለዚህ ይሄንን ነገር ደግሞ ቆም አድርገን ማሰብ ያለብን trust me በእግዚአብሔር ፊት ነው ቃል ምገባላችሁ እያንዳንዱ ነገር diligently ልንገራችሁ ክፉ ልናቆሙ አንችልም ስቲል ሰው እየሄደ ያደርጋ የትም ሀገር ሂዱ ስታቲስቲክስ አውጡ በዚህ ሴክስ ትራፊኪንግ everywhere is the worst ግን ምንድነው ህጋችን ፖሊሲያችን ኢንሃንስ መደረግ አለበት መስተካከል አለበት እኔ ግን መጠይቀው ነገር ሲስተም ውስጥ ገብታችሁ ሰርታችኋል ወይ ኢትዮጵያ ለቫኬሽን ስትሄዱ እነዚህ ለተጠቁት ለተጎዱ ህፃናቶች ሄዳችሁ እንኳን አይታችኋል ወይ አሁን የምንጮህበት ጩኸት የምን አይነት እውነት ለተጠቁት ካሰብን እንደዚህ ግድ ካለን ማንም ተነሽ ብሎኝ አይደለም እኔ መሰራ ነበር ከኮቪድ ጀምሮ የ5 ወር ልጅ ሲደፈር የ1 ዓመት ልጅ በአባቷ ስትደፈር ከኮቪድ ጀምሮ አሁን ቲጂዬ እንዳለችው ማለት ነው እኛውን እኮ ምንለው ነገር ወገኖች ወይ በእግዚአብሔር ፍርሃት አንድ ነገር ልንገራችሁ እንደው ላንዴ ለመጨረሻ በቃ በብዙ አክብሮት ነው መጠይቃችሁ እሺ እንቁምና እናስብ ይሄንን ሙቭመንት እንቃወማለን ያለንበት ምክንያት ከኋላው ብዙ ነገር አለ ለተጠቃው ግን እየኖርን ነው እየጮህን ነው ሲስተም ገብተን እያስተካከልን ነው አሁን ቀደም ዴከን ዳዊት ሲናገር ጀነራላይዝድ አታድርጉ ብዙዎቻችን እየሰራን ነው ሲስተም ውስጥ ገብተን እያስተካከልን ነው
ለሄቪዬ ለቀነኒ ለጸጋ ነገርኳችሁ። ዋን አናግሬያታለሁ፣ እከታተላት ነበር፣ ሎየሯን አናግር ነበር። ስለዚህ ኮንክሪት ባለው ኤቪደንስ እያያዘ እኔ ቆይ ጥያቄ አለኝ። የቀነኒ ጉዳይ እኮ መቼ ነበር ይህ ሀፕን ያደረገው? የሄቪዬ ጉዳይ መቼ ነው ሀፕን ያደረገው? ለምንድን ነው ያ ሙቭመንት ያን ያልተነሳው? ለምን አሁን በጦርነት ጊዜ ሰላም በሌለበት ጊዜ ለምን አናስተውልም? ምን እየተደረገ እንደሆነ ለምን አናስተውልም? ለምን ቆም ብለን አናስተውልም? አንደኛ ነገር በጣም እግዚአብሔር ይባርካችሁ ለምትጮሁት፣ ድምፃችን ይሰማል። ትክክል እኮ ናችሁ፣ ትክክል። ንጹህ የሆነ ልብ ይዛችሁ ነው የወጣችሁት። ችግሩ ግን ይዞ የወጣው ሰው ሌላ ሞቲቭ አለው ነው ብንላችሁ። ይሄን ነገር ግን ቲጂዬ አምገና አስኪው ሂውጅ ፌቨር ቼክ ዮር ኢንቦክስ። እሺ እፈልግሻለሁ። አንድ ነገር ልንገራችሁ። አተም በካሜሩን ጋር የመጨረሻ ነው የምናገረው። አተም በካሜሩን ጋር ኢንተርቪው ያደረጋቸው ጋር አይታችኋል አይደለም? ገብቻ እናገሬው ነበር። ለምንድን ነው ዛሬ ሳውዝ አፍሪካ፣ ናይጄሪያን፣ ካሜሩን የእናንተ ስታቲስቲክስ ሴክስ ትራፊኪንግ ከኛ በበለጠ ነው ያለው። ዳታችሁ ከኛ በበለጠ ነው። ዛሬ ግን ኢትዮጵያ ትሰማ ብላችሁ የምትጮሁት ለምንድን ነው? የራሳችሁ ኮጉድ አለ። ለምን ለራሳችሁ ህዝብ አትጮሁም? አሁን ይሄ ግን አጀንዳው እኮ ሌላ ነው። ጦርነት እያለብን በጦርነት ጊዜ ነው ይሄ ሙቭመንት የመጣው። እንጮሃለን፣ መጮፍ እንፈልጋለን፣ ማስተካከል እንፈልጋለን። ለምንድን ነው? አሁን እዩት፣ ስለገባው አንደርስታንድ ስላደረገ እንዳለ ቪዲዮዋን ኢንተርቪዋን እንዳለ ድሊት አድርጎታል። እንዳለ ገብታችሁ እዩ። ምን ልላችሁ ነው? አጀንዳው ነው የኔ እናቶች። እኛ ዛሬ አንጠላላ፣ በፍቅር የታወቀነን። እግዚአብሔር ደግሞ ይረዳናል። እንጮሃለን፣ አብረን እንሰራለን፣ እየሰራን ነው። ድልጅንትሊ ሳናቆም እግዚአብሔር ምስክሬ ነው። ዩ ዊል ሲ there is time for everything። አልተቀመጥንም። ነገር ግን አገራችንን እየጠላን አይደለም። ይህንን እኮ ኢንዲቪጁዋል ቆሻሻ ሰው እኮ ነው የሚያደርገው። ለምን ቆሻሻ ሰው በሚያደርግ አገርን ለምን አገራችንን እንሰድባታለን? እናቶቻችን አባቶቻችን ስንት ዋጋ የከፈሉበትን ሀገር ለምን ትል ነው ተብሎ ይሰደባል? ይሄ ሀገር ምን ያደርጋል ተብሎ ይሰደባል? ለምን ወገኖች ወይ ለምን? ስለዚህ ተያይዘን አንድ ላይ ሳንጠላላ፣ አያችሁ አሁን እርስ በርሳችን እንድንጠላላ፣ እርስ በርሳችን በመጥፎ ነገር እንድንሰዳደብ። እኔ አንድ ነገር ምን የመጨረሻ ልበላችሁ ምን እንደሆነ አስተውሉ። ዛሬ ትሰማ እያለ የሚናድ ሁሉም አይደለም እላችሁ፣ የስድብ የተሳዳቢ ትውልድ ወጣ። ኢትስ ሶ ሼሚንግ። አገራችን እናት አባቶቻችን እንደዚህ ያላሳደጉ ነው። የትኛውን ትውልድ ይዘን ልንወጣ ነው? የትኛው ቤተልሔምን እዩዋት፣ ምን ሚዲያ ላይ ወጣ ምን እንዳለች የምትሳደበው ስድቦች እኔ በኢየሱስም ሰምቼ አላውቅም። በጣም ያሳፍራል። ስለዚህ እግዚአብሔር ምስክሬ ነው። አይዟችሁ አይዟችሁ፣ አብረን ይሄንን ነገር በሚገባው ሲስተም ወይ ሆነን አንድ ላይ ድምፃችንን አሰምተን we will conquer። ያሰባችሁትን በሙሉ ግን ሙቭመንቱን ይዞ የወጣውን ሰው ግን ማየት አለባችሁ። አብራችሁ አትደባለቁ። ተሳዳቢ ትውልድ እኛ አንፈልግም። ልጆች አሉ፣ ዲስፕሊንና በዲስፕሊን ያደግንን ወገኖች ሆይ ተፈቃቅረን ያደግንን ዛሬ ኬትም ከምን ሳንል አንድ ላይ ሆነን ኢትዮጵያዊንን ብለን እህት ወንድሞቻችንን ተጠባብቀን አብረን ጓደኛ ሆነን አንድ ምሳቃ ይዘን የበላን ትውልድ ነን። አንድ ትሪ ላይ የበላን ትውልድ ነን። ይሄንን ትውልድ ግን ይሄንን ህብረት ሊያጠፋ የመጣ ነገር አለ። ስለዚህ እኔ አይ ፕሮሚስ ዩ እግዚአብሔር ምስክሬ ነው፣ ትሰማን የሚለውን ዊ ውድ ኮንቲኒዩ ለተጠቁት ለተጎዱት ሲስተሙ እንዲስተካከል ወመን ሎየርስ ጋር ሎ ኢንፎርስመንት ጋር በደንብ እየሰራን ነው። አይዟችሁ፣ እግዚአብሔር እንዲሁ እንባችንን ወደኋላ ያደርግ። እግዚአብሔር ያስበናልና በፍቅር ለምናችሁ ነገር በፍቅር በቃ ትክክል ናችሁ። ያናድዳል። አይ አግሪ፣ ግን በፍቅር እናድርገው፣ በሪስፔክት እናድርገውና በጣም ነው ማመሰግናችሁ። ይሄንን ህብረት የሚወስድብን ነገር እንዳትፈቅዱ። ቴንኪዩ፣ በጣም አመሰግናለሁ። እሺ ቴንኪዩ፣ እናመሰግናለን።
ኦልሬዲ ትሰማ ሚሊዮን ቻሌንጅ አድቮኬት ታደርጊያለሽ ማለት ነው ቤላ። በፍጹም ኖ ኖ ኖ ኖ ኖ ኦ ባይ ዘ ዌይ ኦኬ ኖ ኖ ኖ ኖ እሺ ሌላው ልንገራችሁ በጣም ሲሳይ ረፍ ያው ባይ ዘ ዌይ ልንገራችሁ ኖ ኖ አተምጋገባው የነበረው እኮ አስቆም ያለው አተምጋገብቻ አስቆም ያለው ድልት አስደርግ ያለው ቪዲዮን። ሁለተኛ ደግሞ ነገር ልንገራችሁ ይሄ ፔቲሽን የትም ቦታ አይደርስም። በምን መሰላችሁ? በመጡበት አጀንዳ እኔ በእግዚአብሔር ፊት ነው እኮ ትሰማ የሚለው ቻሌንጅ ትሰማ የሚለው የሴት ልጅ ጥቃት ከተሰማ ውጪ ከጀርባው ሌላ አጀንዳ አለ። ሌላ አጀንዳ አይደለም። እኔ ልንገራችሁ ትሰማ እሷ አመጣችሁ አይደለም ጆርዲ ታምጡ ባይ ዘ ዌይ ልንገራችሁ ጆርዲ ሰው ነች እኮ ትሰማ። ለምሳሌ ልጠይቅሽ ፍሮንት ላይ ካለው አጀንዳ ውጪ ከጀርባው የተደበቀ ስውር አጀንዳ አለው ብለሽ ነው የምታምኙ ማለት ነው? ቆይ ልንገር ትሰማ አሁን ጆርዲ ነች ዋናው። ኦኬ ልንገራችሁ ትሰማ የምትለው ጆርዲ ነች። ሊደሯ ማናት? ጆርዲና ቤተልሔም ናቸው ነምበር 1 ኦኬ። ሁለተኛ ነገር ደግሞ በደንብ አድርጌ ሰርች አድርጊያለሁ ኦኬ። አዲስ ፓወር ሃውስ ሁላችሁም የራሳችሁን ዱ ዮር ኦን ሰርች ኦኬ። እያንዳንዱን ሰፖርት ዩ አንድ ሙቭመንት ሲመጣ ከኋላው ሰፖርት ሙቭመንት ዝም ብሎ አይመጣም። ባይ ዘ ዌይ ሙቭመንት ሲኖር ዩ ሃቭ ቱ ቢ ፈንድ መደረግ አለባችሁ። ስለዚህ ይሄን ፈንድ ደግሞ የሚያደርገው አዲስ ፓወር ግሩፕ ላይ ሁላችሁም ገብታችሁ እያንዳንዱን ነገር ራሳችሁ ሰርች አድርጉ። I don't have to tell you. Do your own search. Okay. ሁለተኛ ነገር እኔ የሚያሳዝነኝ ከእሷ ጋር አብሮ በኢኖሰንት ወይ የመጡት ለተጠቁት እንጩ ብለው የመጡት አጀንዳዋን ሳያውቁ በንጹህ በጣም ረዥም ሰዓት ላለመውሰድ በጣም እኔም ረዥም ሰዓት ስለቆየ ከይቅርታ ጋር ቤላ ሊዱ ቤላ ባለችው ሀሳብ ትስማሚያለሽ? ወደ ሌሎች ሀሳብ ከመሄድ በፊት እስቲ የቤቱ ባለቤት ሲስ ነው እንደፈለገ ያውራቸው። ብለን እየጠበቅን እንዴት ነው? እሺ አይ ነው ግን እሷ ስለው ስለተነሳ ሀሌታንሽ እንዴ በፌሚኒስት አላምንም ከእንደገና በሚደረገው ፐቲሽን አላምንም። ኦኬ ፌር። አሁን ገባኝ። አንዴ ጋይስ ካን አይ ጀስት ሴይ ፊው ቲንግስ ቴንክ ዩ ሲሲ። እኔም እኮ እንደዛ አልመሰለኝም እኮ ትንሽ ማለት በጣም ሰፖርቲቭ ስለነበር ንግግሯ በቃ የሴቶችን ጥቃት ለማስቆም ተስፋ አለ ስትለው ትሰማይ አይደለም። ቆይ ልጅዬ ኖ አጀናገራችሁኝ እንዴ? ኖ ቆይ ልንገር። በቃ ገብቶናል። ትሰማን አይቀጥልም because of the movement and the people that started it ነው the movement። ፐቲሽኑ ለምን መሰለሽ የመጡበት አጀንዳ ሌላ ስለሆነ ፐቲሽኑ። ቆይ አንድ ጥያቄ ኤክስፕሌን ላይ አቶሚክ ነው ማነው ስሙ ዲሊት አስደረግኩት ቪዲዮን ያልሽው ከምን አንጻር ነው ያስጠፋሽ? እሺ ለምን መሰላችሁ? ቴንክ ዩ ሊዱዬ። ለምንድን ነው ብትሉኝ እዛ ላይ ወታ እኔ በሙሉ I was one of the guest speaker እዛ ላይ ነበርኩኝ። ወታ ምን አለች? ናሽናል ክራይሲስ የኢትዮጵያ ወንዶች ደፋሪ ናቸው ተባለ። 90% ከየት መጥቶ ነው 90% የኢትዮጵያ ደፋሪ ሆነው? where did you get the statistics? where did you get the data? how did you divide it? ንገሪ። how did you divide the data? ከየት መጥቶ ነው 90% ኦፍ የኢትዮጵያ ወንድ ደፋሪ ሆነው? ነምበር 1 ኦኬ ሶ ደፋሪ ስላልሆኑ አጥፋው አልሽው እና አጠፋው? ኖ you don't twist. I just want to know በምን ምክንያት እንዳጠፋው ማወቅ ስለፈለኩ ነው። እውነት አጀንዳው ሌላ ነው። ቢሃይንድ አጀንዳው ሌላ ነው። አለቅ አጀንዳ ይኸውልሽ፣ የዮርዲ አጀንዳ እኔ እኮ ልንገራችሁ፣ የዮርዲ እኮ አጀንዳ በምን መጣች? በእነዚህ በተጠቁት ሰዎች መጣች። ለምን መሰለሽ? የሁሉንም የሚቀሰቀስ ነገር ነው። አጀንዳው ግን ሌላ ነው። ጥያቄ አለ ላንቺ ልጠይቅሽ የኔ ቆንጆ ሊድዬ፣ ለምንድን ነው የሄቪ ጉዳይና የቀነኒ ጉዳይ ያኔ ሙቭመንት ያልተነሳው? በጣም ጥሩ ጥያቄ ነው። እኔ ልመልስልሽ ነበረ ሙቭመንቱ ኢቭን አሁን ቲጂስ ፐርስፔክቲቭ ቅድም እያለች ነበርና ሲሳለ እንዴት አቋርጦ እንዳልነገራት አልገባኝም። አሁን እግዚአብሔር ይመስገን ጸሎት የተሰማውን ይሄን ኮንቨርሴሽን ጀመራችሁ አለች።
እና ሲስ ቤት 2 years ago ጀምሮ ከሲስ እኔ ፌሚኒስት ስላልሆንኩኝ ራዲካል ፌሚኒዝም አይዲዮሎጂው ልክ አይደለም ብዬ ስለምሟገት የነበረው እዚህ ቤት ሁሌ ነው። እነ ዳዊት ምናምን አሁን አይ ቲንክ ነቲጃ አሁን ነው እያዩን እየመጡ እዚህ የክርስቲያን ጋዘሪንጎች ላይ እና but they're kind of getting excited about it ግን we've been talking about this from a long time ago ማለት ነው። ግን ስናወራኛ we talk with logic, we don't appeal to emotion, so ትሪገር አናረግም ሰዎችን ማለት ነው። እኔ አሁን ለምሳሌ I'm a mental health advocate, neuroscience, I have a master's in public health, all the you can go and check if you want. እና ሰዎች ሲያወሩ ሁሉ ጊዜ አንዴ ፌሚኒስት ነሽ ለሚያስኪተስ I'm not እኔ ክርስቲያን ነኝ። ትሰማን ግን አሁን አድቮኬት አደርጋለሁ። አንቺ ግን የምታረጊው በምንድን ነው? ይኸውልሽ ሊዱዬ አንቺ አድቮኬት እኮ የምታረጊው ግን በንጹህ ልብሽ ነው። ትክክሉ በንጹህ ልብሽ እኮ ነው። ቆይ አይ ነው በላይ አንዴ ትጨርስና ቆይ አንቺና ኢንተራክት አታርጓት። ሐሳቧን ትጨርስና በጣም ገስት ላይ ረጅም ሰዓት የቆዩ ሰዎች አሉ። አንዴ ቅድምም ነበርኩኝ ባይ ዘ ዌይ ጋይስ፣ ለዛ ነው አይ ቲንክ ስጠብቅ ስለነበር ቅድም ለዛ ነው ያስቀደመኝ። ሶ ቲጂስ ፐርስፔክቲቭ ለምሳሌ አይ ቲንክ ሺ ኢዝ ትራይንግ ቱ ሄልፕ አዝ ዌል። አይ ኖ ዊ ትራይ ቱ ሚስ አንደርስታንድ ሄር። ብዙ አላውቃትም። አሁን በዚህ ሙቭመንት እና ጆርዲ ፌሚኒዝም ምናምን ሲባል አየሁት የተወሰኑ ነገሮቿን እና ከዛ ግን ምንድነው የኛ ሶሳይቲ ይቆነጥጥና ሰውን ከዛ ሲቆነጥጥ ሲጮህ ለምን ጮኸ የሚል ሶሳይቲ አለን አበሻዎች እና የምናወራውን ነገር አናውቅም ምን አይነት ወሬዎች እንደምናወራ። አሁን ለምሳሌ ቅድም አንድ ያነሳችሁ ነገር ምን አለ ስለዚህ ፎር ጀስቲስ ፋይት የምታረጉት ምናምን you guys are fighting from your pain አለች። እኔ for example God is my witness, I have never been raped, I've never been raped, I've never had any sexual assault in my life. ግን ቤተሰቦቼ ያሳደጉኝ መንገድ how they were doing things ምናምን ማተር ያደርጋል። ግን አንዳንድ ነገሮች ትዊስት ይደረጉና አሁን ለምሳሌ ሰይፉ ፋንታውን ላይ እኔ እንዳልኳችሁ ሜንታል ሄልዝ ሳይኮሎጂ ምናምን ነገር ላይ የተወሰነ ነገር ኢንትረስት ስላለኝ ትዕግስት ዋልተ ንጉስ ያነሳችሁ ነገር ነበር። ምን አለች? ቤተሰቦቻቸው የማይሰሟቸው ይሄ ማለት ሲንግል ማመም ልትሆን ትችላለች። እናት የማትሰማት ልጅ ለምሳሌ ሁሌ መጥታ ብትናገር አሁን እያደረግን እንዳለ ነው ሴቷ ነች ጥፋተኛ ምናምን የምትላት ከሆነች ያዩና የማይሰማ ኮርነር ላይ ዝም የሚል ልጅ ምናምን ከሆነ ሊያጠቁ ይችላሉ አለች። እኔን ደግሞ ያሁን ከናወራሪ እንደምታዩኝ I had no problem talking። ህፃን እያለሁ እናቴን እጄ ባወራት anything she would be like ልክ ነች ልጄ እሰማታለሁ ትላለች ማለት ነው። ሶ ያንን ነገር ተወሰደና ቲጂስ ፐርስፔክቲቭ እንግዲህ አንድ ቪዲዮዋን ያየሁት እዛ ላይ ምን አለች? the cause አለች ምንጩ የሬፕ እና እንደዚህ ሴቶች በጣም መደፈር ምንጩ ፌሚኒዝም ነው አለች። ፌሚኒዝም 50 ዓመት አልሞላውም ኢትዮጵያ ውስጥ 300 ዓመት ቢሆነው ነው። እኔ አሁን ፌሚኒስት አይደለሁም፣ ግን እየተነሱ ባሉት አርጊመንቶች ወደ ፌሚኒስቶች እያደላሁ ብዙ ሰዎች ደግሞ አሉ ባይ ዘ ዌይ እያነሳችሁ ያላችሁት አርጊመንት ሎጂካል ስላልሆነ ፌሚኒዝም ላይ እንዴ ፌሚኒስቶች አይሻሉ አይቀሩም እያልን ያለን ሰዎች አለን። ሶ ሌላው ምንድነው ማወቅ ያለብን ነገር ትሰማ የሚለው ነገር ከጀርባ የሆነ ነገር አለው ምናምን ከተባለ ልክ ሴቶችን በቃ ሃይማኖታችሁን እንዳያስጥሏችሁ ለራሳችሁ መወሰን አትችሉም ምናምን ብላችሁ እንደዚህ ደካማ አርጋችሁ እንደምታወሩን ሁሉ መንግስትን በጣም ደካማ አርጋችሁታል። መንግስት አንብቦ የማያውቅ ሰው አይደለም። እዛ ፔቲሽኑ ላይ ኔምድ አካውንታብል ኦፊሰር እንዲቀመጥ ከትራንስፖርት ባጀት ላይ እንዲኖረው ዲሊቨሪ ታይም ፍሬም እና ፐብሊክ ሪፖርቲንግ አሁን ቤላ ስታወራ የነበረችው አይነት ነገሮች ላይ ባይ ዘ ዌይ እኔ አሁን ነው ያወቅኩት። ኢቨን እነ ቤቲ በጣም ጠንካራ ሰዎች ናቸው። በጣም ይሄን ማህበረሰብ ሰድበው እንደው ቢለቃቸው ትንሽ ቢቀላቸው። እኔ ክርስቲያን ነኝ ማይንጁ እግዚአብሔርን ምፈራ ክርስቲያን ነኝ። ግን ክርስቲያን ማለት የሆነ ኢንተርናላይዝድ የሆነ መሳጅን ይኖሮት እየቆነጠጠ ከዛ ሲጮህ ማይ ጋድ ለምንድን ምጮህ ትሳደቢያለሽ እንዴ ምናምን የሚል የፈሪሳዊ አይነት አፕሮች ያለን ሰዎች አይደለንም። እግዚአብሔር ባይ ዘ ወይ ተቆጡ ይላል ቃሉ ላይ ተቆጡ፣ ከዛ በቁጣችሁ ላይ ግን ፀሐይ ያግባ ይላል። ስለዚህ የሚያስቆጣ ነገር ሰው ሲናገር ስለተቆጣ ኦ ማይ ጋድ አም ቤተር ዘን ደም አይደለም፣ እንደዛ አይደለም። ሌላ ደግሞ የሰማሁት ከቲጂስ ፐርስፔክቲቭ እና ከሌሎቹም ለምሳሌ ይሄ ፊልድ አይደለም ማለች። በጣም ነው የገረመኝ፣ በጣም ነው ያዘንኩት። ባይ ዘ ወይ ቤተሰብ ላይ ነው እንጂ የምፈራው እዚህ ላይ አይደለም የምሰራው አለች። እኔ ግን የእውነት ፌሚኒዝም ላይ የምትሰራ ነበር የመሰለኝ with her dedication ሁሌ የምታነሳው ከዚህ በኋላ ካየኋት ጊዜ በኋላ የተወሰነ ለማየት ስሞክር ያለው ነገር አንታይ ፌሚኒዝም ስለሆነ የሆነ ነገር ካፈረስን በኋላ አትሊስት የሆነ የምንገነባው ነገር ሊኖር ይገባል። ከዛ ደግሞ አሁንም ትጮሃላችሁ 5 ዓመት ይጮሃል አለች። with all due respect የሚጮኸው እኮ ጥፋት ስላለ ያልተሰራ ነገር ስላለ ያልተስተካ
የተስተካከለ ነገር ስላለ ነው ማለት ነው። መስተካከል ያለበት ነገር ስላለ ነው እየተጮኸ ያለው ማለት ነው። እና ከዛ ምንድነው አሁን መሰላችሁ በተለይ ጴንጤዎች በተለይ ፕሮቴስታንቶች እናንተ እኔ ኦርቶዶክስ ሆኜ ነው ያደግኩት ባይ ዘ ወይ እና ምን ስባል ነበር የድመት ስጋን የሚያቆርቡት እነዚህ ብር ይረጭላችኋል ልክ አሁን እንደዚህ ናቸው ጀርባቸው እንደሚባለው አቤት ጀርባቸውን እንዳትሰሙ እየተባለ እኔ ኖ አይ ሃቭ ቱ ሲ ኢት ፎር ማይሰልፍ ስል ውሸት ሌላ ያለው ያገኘሁት ሌላ ኢየሱስን ያገኘሁት መጽሐፍ ቅዱስ የሚያነቡ እግዚአብሔር የሚፈሩ ህዝቦች ናቸው። እና አሁንም እንደዚህ አይነት ፍርሃት ምናምን ሰው ላይ መዝራቱ አንዳንዴ ምን አለ መሰላችሁ አይ ቲንክ ኖህ የሚባል ልጅ በቅርብ የጻፈው ነገር አለ። ታሪክ ሁሌ የሚያስታውሰው እንግዲህ ወንድ ነው ይሄንን ያለው ለኛ አታስቡልን አይዟችሁን ያደናነን ብሎ ካለ በኋላ ታሪክ ሁሌ የሚያስታውሰው መብታቸውን ለማስከበር የተሯሯጡትን ያስከበሩትን ነው እንጂ ለተጫናቸው አካል ታማኝነታቸውን ለማስመስከር የገዛ እህቶቻቸውን የታገሉትን አይደለም። እና ባለፈውም ደግሞ ስለ ስቲቭ ቢኮን እንትን አርጋታለች ለቲጂ ሜንሽን አርጋላታለች the greatest weapon at the hands of this perverse men and the perpetrators of men is the mind of this weak woman. so ሙሉ ሁሉም ወንዶች አጥቂዎች ነን እያልን አይደለም። ትሰማ ማለት በጣም ክሊር የሆነ አውትላይን ያለው ነገር ነው። እንዲያውም ከቻላችሁ ክርስቲያኖች በተለይ እንደዚህ በኤነርጂ የምትቃወሙት ከሆናችሁ come up with something I swear will support you። አሁን ላይ ግን even ይሄ ትሰማ by the way ቁጭ ብዬ ላይቡን ባላየው ኖሮ እኔ ቁጭኝ ነበር። ምን ተፈጠረ መሰላችሁ ዘውዱ ሀፍቱ ከ2 ዓመት በኋላ ያገደሏት ሰዎች ተፈቱ። ከዛ የሄቨን ኬዝ ደግሞ አበቄለሽን ታቋታላችሁ አምሹር የሆነ ነገር ላግዛት ምናምን ብላችሁ ሞክራቸዋል ክርስቲያኖች። እኔም ሞክሬያለሁ በግሌ። እሷ የሄቨን ኬዝ ነበረባት ቀጠሮ ተራዘመባት ያን ሰሞን። እሷ ፍትህ ነው የምፈልገው እያለች በጣም እየታመመች ነው ያለችው። ብዙ አይነት ፍትህ መጓደሎች ብዙ ናቸው ሴቶቹ እዚህ የሚለጠፍባቸው ሳይሆን ከዛ በላይ ማአት ሺዎች አሉ። እንደዛ ስላለ we have to do something ብለው ላይቭ ላይ እዛው ሲያወሩ እዛው የሆነ ፔቲሽን ሲፈጥሩ ምናምን አይቻሉ። እየጮሁ ያሉት ፌሚኒስቶቹ ናቸው unfortunately for us we don't by the way አሁን ፔትሪያርኪ ምናምን እዛዛ ላይ እናውራ ከተባለ ማውራት ይቻላል። አሁን ሀሊታ ያለሽ ከጎኔ በጣም ሞዳት እህቴ ነች። አሁን እሷ ለምሳሌ she lives in the west I live in the west እኛም ደልቶን ያኔ ከሲስ ጋር ለ2 ዓመት ስናመነዥገው ነበር። by the way አሁን ላይ ዝም ያልነው እንዲያውም በተሻለ አርጊውመንት ነው ምናል we don't appeal to emotion እናንተ ፔን ስላላችሁ ነው ደፋሪ ፌሚኒስቶች ናቸው ቤተሰብ ሊመትኑ ምናምን ያልን አይደለም። በጣም በትክክለኛ አይዲዮሎጂያቸው ያያዝን ስንሞግታቸው ይሄን ብዬ ልጨርስ። በጣም በዛ ሳይድም የሚሳደቡ አሉ ልክ ናችሁ። ግን አሁንም ደግሞ ሁላችሁንም ልንገራችሁ በጣም የሚሰድቡኝ ሰዎች አሉ ክርስቲያን ተብለው ፌሚኒስት አይደለሁም እያልኳቸው ራሱ በጣም ነው የሚሳደቡት። መሳደብ የፌሚኒስት ብቻ እንዳይመስላችሁ። ልክ ቻሌንጅ ሲደረግ የሰው መልስ ነው እንጂ ፔን የፔን ብቻ አይደለም። እና I'm just saying አሁን እንትን ፐርሰፕሽንን ለማስቀመጥ ወይም ደግሞ ይሄ ነው ሞቲቫችሁ እያልኩ አይደለም። ሞቲቫችሁን አላቆም የእውነት ለመርዳት እንፈልጋችሁ ሊሆን ይችላል። ግን ትሰማ ላይ ግን ሌላ የተሻለ ነገር ካላችሁ come up with that። ግን by the way criticizing is the easiest thing a human being can do። እና ሊዱ ላንቺ ጥያቄ አለኝ ጥያቄ አለኝ ሲሱዬ ይሄን መጠየቅ ፈልጋለሁ። እኔን ከታርጋችሁኝ ጠይቅ በእናትህ ጥያቄ ነው ጥያቄ አንድ ሊዱ ልጠይቃት ጥያቄ አንዴ ትጠይቂያታለሽ። አንዴ ይኸውልሽ ረጅም ሰዓት ገስት ላይ የተቀመጡ ሰዎች አሉ። ገስት ላይ የገቡት ያው ገስቱን ለማሞቅ ሳይሆን ሀሳብ ኖሯቸው ሀሳባቸውን ለማቅረብ ቻሌንጅ ለማድረግ የገቡ ሰዎች አሉ። ለእነሱም እድል እንሰጣቸው ይገባል። ሀሌታ መቀጠል ትችላለች። ከሀሌታ በኋላ ጥያቄሽን ያዥው። ከሀሌታ በኋላ ቲጂም አንድ ቁጥር እየጻፈችልኝ ነበር። ወደ ቲጂ እመጣለሁ። ከዛ በኋላ ወደ አንቺ ተመልሼ እመጣለሁ። በጣም ብዙ የቆዩ ሰዎች አሉ። ኤልራም ወደ አንቺ እመጣለሁ። አይ ሪስፔክት። እሺ ቴንክ ዩ አሌታ። ላስተላለ ወዳጅ አሌታ ደህና ነሽ? መጀመሪያ ነኝ። እንዴት ነህ? አይ ማውራት የሚወድ ሰው እኮ የሰውን ሰው እንትን አይሰማም ትላለህ። ትሰማ ከዚሁ ነው የሚጀምረው። ባይዘዌ የሰዎችን ሀሳብ ከማዳመጥ ኤኒዌይስ አሁን ከተነሳ ፖይንት ነው ሪስፖንድ እንድማረገው። ምክንያቱም እያንዳንዱን ነገር ሰሞኑን የተወራውን የቤቱ ስላወራ ነው። አም ቬሪ ታየርድ። ግን የማይደክማቸው ሰዎች አሉ። የመጀመሪያው እናንተ አይሰማችሁም የሚል ዳዊት ነበረ እዚህ ጋር። ዳዊት ተናግሮ ሄዶ እንደገና ተደገመ ማለት አንዳንድ ሰዎች ጆሯቸው ውስጥ ጥጥ ያደርጋሉ መሰለኝ። ባይዘወይ እንደዛ ነው እየገባኛለሁ። ይሄ አክቲቭ ሊስኒንግ የሚባል ነገር አለ። ጥጣችሁን አውጡት ወይ ደግሞ በኢርፎን ምናምን ያዳመጣችሁ ከሆነ አውጡት እና እያንዳንዱ ሰው የሚናገረው ከቻላችሁ ኖት ያዙ። ምን እያሉ ነው? ሰው ምን
እያለ ነው የሚለው ኖት መያዝ ጥሩ ነው። ሂ ሳይድ ኢት ኦልሬዲ። አይሰማችሁም እናንተ ሲባል በድጋሚ ሲደገም አፍተር ሂ ሌፍት እሱ ከወረደ በኋላ እኮ ተደገመ። ሰው እዚህ ጋር ፒክቸር ስላለጠፈ ሰው መጥቶ ስላላወራ እንደነዚህ ሰዎች 24 ሰዓት ሆነ ተጠቃን ምናምን እያሉ ስላለፈለፈ ሰው አይሰማው ማለት አይደል? ይሄ ኬት ያመጣችሁት ነው? ኬት የመጣን አርጊውመንት ነው ማለት አይዶን እኔ በጣም ነው ግራ የሚገባኝ። ምን ይባላል ምናልባት ሊድስ ታቀኛለች ሎጂካል አርጊውመንት ላይ አዶሚነም ይባላል። ከዛ ፎልስ ዳይላማ ምናምን የሚባል ነገር አለና ይሄ ሲጀመር ሎጂካል አይደለም። እባካችሁ አይምሯችሁን አሰሩት። if you have a point come up with the argument። አይሰማችሁም እያላችሁ እናንተ አልለጠፋችሁም። እናንተ የሴት ልጅ እንትን አልሰማችሁም። ቤትም ይምጣ ሴት ልጅ መንጥቃ ኖ ማይ ዲር ኖ። ሩት ጊንስበርግ ነው ምናምን የምትባል ሴትዮ ነበረች። ፌሚኒስቶች ሌሎች ማለት ፌሚኒስቶች ነው ሳያወሩ ሳያለፈልፉ ሳይሉ ስራቸውን በተግባር የሰሩ በህግ ሄደው የሚሰሩ በተግባር የሚሰሩ ሰዎች አሉ። እባካችሁ እኛ ደግሞ መተን እንደዚህ ሰራ እንደዚህ አንልም። we are not even expected to say why do we even tell you? ለምን የሚሰራ ሰው ሲጀምር ሰራው አይልም ባይዘው እኔ እንደዚህ ሰራው ምናምን አይባልም። በመሬት ነው ስራ የሚሰራው ለማለት ነው። ኤኒዌይስ ይሄ በጣም አዶሚነም ስለተጠቀሙ am using another አዶሚነም ይሄን አታክ ለማድረግ ማለት ነው። ሁለተኛው ግን ከሊዲያም ጋር ባለፈው ስንወያይበት ነበረ። ምንድነው ማንንም ያምጣው ሙቭመንቱን እደግፋለሁ። ይሄ ጩኸቱን ይሄ ተጮሆን ነገር እደግፋለሁ። ይሄ እንግዲህ የትረስት ጉዳይ ነው ባይዘው እኔ አሁን ጥሩ ጥያቄ ነው። ማንንም ያምጣው የትንፍጩ ዱቄቱን አምጩ አይነት ነገር ማለት ነው። ዱቄቱን ግን ስታመጩ ከሌላ ነገር ጋር ለውሰሽ ካመጣሽና የዱቄቱ ኮንቴንት ከተቀየረ አምናት ገና ቲኬት ነው እኔ ያለውት ወይም ደግሞ ሌሎች ሰዎች ያሉት ዱቄቱ ውስጥ የተመረዘ ነገር ካመጣሽ የትም አምጩ የትንፍጩ አይሰራም። ስለዚህ ትንፍጩ የሚሰራው ምንድነው? የት ነው የተፈጨው? ማንጋኔ ተፈጨው ከምንጋኔ ተፈጨው ከምንጋኔ ተደባለቀው ምናምን የሚለው ነገር አለ ማለት ነው። ተደበላልቆ መፈጨት ያው እንግዲህ በሀገራችን ምሳሌ ልናገር ብዬ ነው። ስለዚህ I don't trust anybody who bring by the way ጩኸትን ያመጣ ሰው ጩኸቱን የመዘወር መብት አለው እንደፈለገ ማለት ነው። ያሽከረክሯል ጩኸቱን ኦኬ you have to know that። ለምሳሌ አሁን ያ ጩኸት ተጫዋኔ by the way ይሄ መጮሁ በራሱ እንደም ሰሞኑን ሳውራ ነበር awareness የሚባል ነገር ይፈጥራል which is good። በራሱ እኮ awareness ይፈጥራል። አሁን እንደዚህ አይነት ነገሮች መወራታቸው እንደው ይሄ አሁን እኔ ፖዚቲቭ ከፖዚቲቭ ሰው ቢመጣ ነው ለምሳሌ ከፖዚቲቭ ፕላን ካለው ይሄ የሆነ ጄኑን ሊሆን አሁን እንደ ሊድ አሁን she's genuine I know her ኦኬ አሁን እንደ ሊድ አይነት ሰዎች የእውነት የተጠቁ ሰዎች አሉ። እነዚህ ሰዎች በቃ ለጮቱን ልደግፋቸው የሚል ሰው ቢመጣ ኖሮ I would 100% ሰፖርት ለመሰላችሁ እነዚህ ሰዎች ጄኑንሊ ነው የሚመጡት። ከዛ ያ ነገር መጮሁ ማለት ነው ወይዘር ስራው ተሰራም አልተሰራም ምን ያመጣል? አዌርነስ ያመጣል። ስለዚህ ኔክስት ታይም ኦኬ አሁን ሰሞኑን በተነሳሳው መነሳሳት ሌሎች ሰዎችም እንስራሉ ምናምን ያልኩ ለ3 ዓመት ስናወራበት ነበር። ግን እንስራሉ ቤተክርስቲያናቶች አበት እንትኖች ኦርቶዶክስ ሜቢ which is a very good thing አዌርነሱ መኖሩ። ነገር ግን ከአዌርነሱ በተጨማሪ ግን መሬት ላይ ያለን ስራ ለመስራት ያንን ጩኸት የሚያስተጋባው ሰው ደግሞ ሌላ ቀጣይ እርምጃ ያደርጋል። ለዛን that's the problem ጩኸቱን ሲያመጣው ምን ያገኘ ነው ያ ሰው? ጩኸቱን for free ነው ያመጣው? there is nothing for free by the way if you guys think there is for free you are very በጣም ናይቭ ሞኞች ሰዎች ናችሁ ብዬ ነው የምቆጥራችሁ። ሜቢ ከ18 ዓመት በታችሁ ልትሆኑ ትችላላችሁ ወይ አስተሳሰባችሁ ከ18 ለምንድነው there is nothing for free ለ24 ሰዓት ሲወራበት ለብዙ ዓመት ሲነገርበት የከረመ ነገር there is something behind it። ይሄንን ለማየት ደግሞ ቁጭ ብሎ መጎገል ወይ ደግሞ ትንሽ ይሄ ማሰብ ማሰላሰል ይጠይቃል ብዬ አስባለሁ። ስለዚህ ይሄ ሁለተኛው ፖይንት ያስኩት ነው ቅድም ከተወራ ማለት ነው። ሶስተኛው ሲነሳ ሌላ የነበረው ዙሩም ላይ ጥቃት የጾታ ነው የሚል ነው እና ኢዝናት የጥቃት ጾታ የለውም ባይዘው የጥቃት ጾታ የሌለው መሆኑን በምን ልንገራችሁ መሰላችሁ? አሁን እዚህ ዌስተርን ላይ ፌሚኒስቶች ዳሴም ፌሚኒስት ማለት ነው ዌስተርን ላይ አድቮኬት የሚያደርጉበት የሰሞኑ ኬዝ አይታችሁት ከሆነ አላውቅም የሌንሲ ኬዝ ሌንሲ ልጆቿን ቀቅላ በላቻቸው 3 ልጆቿን ገደለቻቸው። ልጆቿን ስትገላቸው 3 ልጆቿን ስትገላቸው ማይንዱ የአእምሮ በሽታ ነው ሜንታል ኢልነስ ነው ምናምን ተብሎ ፖስት ፓተርን ነው ተብሎ እነዚህ ሴቶች ፌሚኒስቶች ወጥተው you are our hero ብለው
ደግፏት። ካን ዩ ኢቭን ይሄን ማሰብ ራሱ እንዴት አስቡት እስቲ። እንደሆነ ራሴ ለማሰብ በጣም I'm trying to be logical on this ማለት ነው። ኢሞሽኔን አውጥቼ the same people ወንድ ልጅ ሲደፍር አይ ጤነኛ ወንድ አይደለም እኮ የደፈረው ባይዘወይ አልናቸው። እኛ ጤነኛ ወንድ አይደለም፣ ግን ጤነኛም ባይሆን ግን ይሄ ሰው no matter what ጀስቲስ ያስፈልጋል፣ ይሰቀል ከተቻለ ደፋሪ ምናምን ስንል አው ይሰቀል ብለውን አብረውን ማለት ነው። ከዛ ጤነኛ ሴት ግን አይደለችም ልጆቿን የገደለች ግን ብለው ሂሮ ብለው ጀግና ብለው ያሞግሷታል። these are the feminists by the way እንደውም ለጥፍ ያለው ስቶሪ ላይ ፌሚኒዝም ምን ይመስላል ካላችሁኝ የሊንሲ ፒክቸር ነው በፎቶ በቃ that's it the whole point of feminism እንደው ታውቃላችሁ ልጆችን ሆድ ውስጥ ያለሽ ግዳይ ካልቻሽ ደግሞ ከወለድሽ በኋላ ግዳይ የሚል ሜሴጅ ነው። that's the end goal by the way ቤተሰብ ሲፈርስ ትዳር ሲፈርስ ያንዳንዱ ነገር ሲፈርስ ልጆቿን አታክ የምታደርገው ሴት ልጅ that's it እና ይሄ ጥቃት ጾታ የለውም። if you guys are really against the ጥቃት ምን ነው ሌንሲ ስትነሳ የናንተ አድቮኬሲ የሆኑ የፌሚኒስት እንትኖች I'm not talking about everybody who are not feminist የፌሚኒስት እንትኖች ወጣው ጀግና አሏት። ለምን ጀግና አሏት? you see ጥቃት ሰው ጭንቅላቱን ያጣም ሰው ያርገው ምን ያርገው no you cannot justify it by the way you cannot just ለዛ ነው አሁን ይሄ ያለው ያሁኑ የፌሚኒዝም እንትን የኡነትም is this really seeking for justice ነው ወይስ እየመረጠ ለኔ ጊዜ ሲሆን justice እኔ የምፈልኩት ሰው ደግሞ ነው ሰፖርት ማረጋው ሰው እንትን ሲል እንትን ይሁን ይሄ ምንድነው justify ይደረግ የሚል ነገር ነው ማለት ነው which is it doesn't make sense። ሶስተኛው ምንድነው የቪክቲማይዘር የቪክቲም ማይንድ ሴት ተነስቷል ቅድም ላይ ማለት ነው። ቪክቲም ማይንድ ሴት ምንድነው አይ እኔ ተጠቅጫለሁ ተጠቅተናል ጥቃት ደርሶብናል ኦፍ ኮርስ ደርሶብናል ሊሆን ይችላል ባይ ዘ ወይ አንድ ሰው ብዙ ሴት ሊያጠቃ ይችላል አንድ ሰው ብዙ ሴት ሊላከፍ ይችላል ስለዚህ ኢን ጀነራል የኢትዮጵያ ሴቶች በሙሉ ሊላከፉና እንትን ሊብሉ ይችላል ነገር ግን ቪክቲም ማይንድ ሴት የሚያመጣው ምንድነው በቀል ካለበት ነው አሁን እኔ ስለተጠቃው የኔ ድምጽ ይሰማ የሚባል ከሆነ ሂል ካልተደረገ ሪቬንጅ ውስጥ ነው የሚከተው that's the case is happening ሪቬንጅ ነው የሆነ ያለው like ብዙዎቹ they want to attack ለዛ ነው አሁን ለምሳሌ ሰሞኑን አይታችሁ ከሆነ ሰብለን ስታወራ ለምንድን ነው አታክ የተደረገችው ታዲያ why is that ሐሳቧን የተናገረችው ተሰማ የሷም ድምጽ ነው መሆን ያለበት ለምን እሷ አታክ ተደረገች አንሰርም የዚህ ውስጥ ያላችሁ ማለት ነው the same group the same አረንጓዴ የለጠፉት ግሩፖች ናቸው የሚያደርጉት anyways በአጠቃላይ ይሄ ነው ፖይንቴ ሌላ እንትን ያለው መልሳል